ቤተሰቦቻችን በመሳይ ፎር ኢንተርናሽናል ሚኒስትሪ ለ3 ሳምንት ወይም ለ15 ቀን ዘጋጅቶ የነበረው የመጽሐፍ ቅዱስ የስነ ልቦናና የዝማሬ ወይም ደግሞ የቮካል ትሬኒንግ ቀጥለው ነው ያለው። እንግዲህ ባለፉት 2 ሳምንታት የመጽሐፍ ቅዱስና የስነ ልቦና ስልጠናዎች ሲሰጡ ቆይተዋል። ከፊታችን ሰኞ ጀምሮ ደግሞ ለ5 ቀን ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ አርብ የቮካል ትሬኒንግ እጅግ በጣም ከፍተኛ ልምድ ባላቸው ከያሬድ ሙዚቃ ትምህርት ቤትና ከመካነ ኢየሱስ ሴሚናሪ የመጡ አሰልጣኞች የሚሰጡት የዝማሬ ስልጠና አለ። በኳየር በሶሎ የምታገለግሉ ወገኖች ድምጻችሁን ማሻሻል፣ ቶናችሁን፣ ትፋሻችሁን መቀየር፣ ማስተካከል የምትፈልጉ ወገኖች ይህን አጋጣሚ እንድትጠቀሙ ነፃ ስልጠና ነው። በገንዘብ ማታገኙትን እዚህ መገናኛ ግሬት ኮሚሽን 3ኛ ፎቅ 311 ላይ ብትመጡ ከጠዋት 3 ሰዓት ጀምሮ እስከ 6 ሰዓት ተኩል ከሰኞ ጀምሮ የዝማሬ ወይም ደግሞ የድምጽ ስልጠና ይሰጣል ማለት ነው። ይህ ምስራች ላበስራችሁ እወዳለሁ። ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላ ለመሆናችሁ ድንቅ ፍጻሜን የምትከታተሉ ቤተሰቦቼ ጸጋና ሰላም ከሁላችሁ ጋር ይሁን። እንደሰነበታችሁ ወንድማችሁ አገልጋይ ያሬድ ነኝ። ይህ ድንቅ ፍጻሜ የምጽአቱ ድምጽ ነው። በወቅታዊ መረጃ ላይ መጥቻለሁ። እግዚአብሔር አስቀድሞ በባሪያው በኤርሚያስ በኩል እንደተናገረ የኤላም ቀስት እየተሰበረ ይሆን ወይ? በትንቢተ ኤርሚያስ ምዕራፍ 49 ቁጥር 35 ላይ ዋና የኃይላቸው መሳሪያ የሆነውን የኤላምን ቀስት ሰብራለሁ የሚል ቃል እግዚአብሔር ከዘመናት በፊት ተናግሮ ነበርና ይሄ ትንቢት እየተፈጸመ ነው ወይ ለማለት የሚያስችል አንድ መረጃ ይዤላችሁ መጥቻለሁ። በእውኑ ኢራን እጅ እየሰጠች ነው ወይ? ምናልባትስ ሆርሙዝን ልታስረክብ እየተቃረበች ይሆን ወይ? ምክንያቱም የአሜሪካ ቢ1 ቦምብ ጣይ አውሮፕላኖች በኢራን ሰማይ ላይ በእያንዳንዱ ቀን ማሽካካት ከጀመሩ 12 ድፍን ቀናት ሆነዋል። እንግዲህ የ12 ቀን ጦርነት አሁን አሜሪካና ኢራን ከገቡበት ጦርነት አስቀድሞ በኢራንና በእስራኤል መካከል ተደርጎ የነበረው እጅግ በጣም እልክ የተሞላው በጣም ከባድና አስፈሪ ጦርነት ነበረ። በአሜሪካና በኢራን መካከል ተጀምሮ የነበረው ድርድር ምንም አይነት እልባት ላይ መድረስ ባለመቻሉ ዶናልድ ትራምፕ በቀጥታ ኢራን የሚያስፈልጋት መደብደብ ብቻ ነው በሚል ቀንና ሌሊት ኢራንን በፍርሃት እየናጧት ይገኛሉ። ግን አስፈሪውና አስገራሚው ነገር እሱ ሳይሆን የኢራን ምላሽ ነው። እንግዲህ የአሜሪካ ቢ1 ቦምብ ጣይ አውሮፕላን ለመጀመሪያ ጊዜ ጥቅም ላይ ውሏል። ለ12 ተከታታይ ምሽቶች ኢራን ያለ ማቋረጥ ስትደበደብ ሰንብታለች ማለት ነው። ተኩስ አቁም ተረስቷል። ስምምነቱ ፈርሷል። IRGC ምን እየሰራ እንዳለ ለማንኛውም ሰው በጣም ግራ በሚያጋባ ሁኔታ ላይ ነው ያለው። ይሄን የምንለው እንግዲህ በኢራን በኩል ከዚህ በፊት ይሰጡ የነበሩ አጸፋዎች በከፍተኛ ደረጃ እየተመናመኑ እየቀነሱ ሄደው ኢራን መከላከል ከመደብደብ ውጪ መከላከል የማትችልበት ደረጃ ላይ ደረሰች የሚያስብል እንቅስቃሴ እየታየ ስላለ ነው። እንግዲህ ይሄ ጦርነት ፌብሩዋሪ 28 ሲጀመር ኢራን በአንድ ቀን ብቻ ከ500 በላይ ባሊስቲክ ሚሳኤሎችን ከ2000 በላይ ድሮኖችና እጅግ በጣም ብዙ ዘመናዊ መሳሪያዎችን ተጠቅማ ነበረ። በዚህም ኩዌት፣ ባህሬን፣ ዮርዳኖስ፣ አረብ ኤምሬት የቀረ ሀገር የለም። ገልፍ ላይ ያሉ ሀገራት በሙሉ በአንድ ቀን ሲታምሱ ውለዋል። እንግዲህ ከዛም በኋላ ኢራን እንደዚሁ ጥቃቷን አጠናክራ አሜሪካ ወይም እስራኤል በተኮሱባት ቁጥር ቀጥታ ወደ ገልፍ ሀገራት በመሄድ እነዚህን ሀገራት በሚሳኤል በመደብደብ የአሜሪካ የጦር ቤዞችን በማውደም ስትገዳደር መቆየቷ ይታወቃል ማለት ነው። እንግዲህ እነዚህ የገልፍ ሀገራት ላይ የምታደርሰው ጥቃት መጠኑ ቢቀንስም ጥቃቱ የቀጠለ መሆኑ ይታወቃል። ነገር ግን በአሁኑ ሰዓት ግን ምናልባት ኢራን እነዚህን የገልፍ ሀገራት ማጥቃት የማትችልበት ወይም ደግሞ በከፍተኛ ደረጃ ቁጥሩ ነው የማይባል ጥቃት ብቻ ማድረስ የምትችልበት ሁኔታ ላይ ደርሳለች ማለት ነው።
ስለዚህ የአሜሪካ B1 ቦምብ ጣይ አውሮፕላን ኢራንን በእያንዳንዱ ቀን የተመረጡ ታርጌቶችን ከቴህራን ጀምሮ በአብዛኛው በልዩ ልዩ ከተሞች ላይ የሚገኙ የኢራን ወታደራዊ ተቋማት የኢራንን የሚሳኤል ማስወንጨፊያዎችና ሌላም ተቋማትን በሙሉ በሚደበድብበት በዚህን ሰዓት ላይ የኢራን የመልሶ ማጥቃት እንቅስቃሴ እዚህ ግባ የማይባል በጣም የቀነሰና ምናልባት የለም በሚባል ደረጃ እየደረሰ ያለ መሆኑ እንግዲህ ኢራን ምንነካት ወደሚያስብል ነገር ደርሷል። ለምን ለ6 ወር መዋጋት የምንችልበት በቂ የሆነ የመሳሪያ ክምችት አለን ብለው የኢራን ባለስልጣናት ሲናገሩ ነበር። በተለይ ደግሞ ወታደራዊው ኃይል IRGC ይሄ ጦርነት ያለማቋረጥ 6 ወር ያለ ቢቀጥል ያለማቋረጥ ምንም አይነት ከፍና ዝቅ ሳንል ጦርነቱን መዋጋት እንችላለን ወይም ለመዋጋት የሚያስችለን በቂ የሆነ መሳሪያ ክምችት አለን ብሎ መናገሩ ይታወቃል ማለት ነው። እንግዲህ የኢራን ይሄ መልሶ የማጥቃት እንቅስቃሴ በከፍተኛ ደረጃ እየቀነሰና የለም በሚባል ደረጃ እየደረሰበት ምክንያት ምንድነው ሲባል ወታደራዊ ተንታኞች የተለያዩ መረጃዎችን ይሰጣሉ። በመጀመሪያ የአሜሪካና የእስራኤል ጥቃት በዋናነት ያነጣጠረው የኢራን የሚሳኤል ማምረቻ የሚሳኤል ማከማቻና የሚሳኤል ማስወንጨፋ ጣቢያዎች ላይ በመሆኑ ምክንያት የኢራን የሚሳኤል አቅም በከፍተኛ ደረጃ ተመናምኗል የሚል ግምት ይሰጣሉ። በሁለተኛ ደረጃ የኢራን ሚሳኤሎችን ባስወነጨፈች ቁጥር የእስራኤልና የአሜሪካ ራዳሮች በከፍተኛ ደረጃ የሚሳኤሎችን ላይት ብርሃን በመከተል መነሻቸውን በማወቅ እነዛ ቦታዎች ላይ ጥቃት ስለሚያደርሱ ቦታዎችን የመቀየር አይነት አዝማሚያ እያሳየች ሊሆን ይችላል። ወደ ሌላ አካባቢ ደግሞ ሚሳኤሎችን ማጓጓዝና ደግሞ ከሌላ ቦታ ጥቃት የመሰንዘር አይነት አዝማሚያ ላይ ስላለች ቀንሷል የሚል ግምት ይሰጣል። በሶስተኛ ደረጃ ምናልባት ኢራን ያላትን የሚሳኤል ክምችቶች በአንድ ጊዜ ከማውደም ከመጨረስ ይልቅ ለሌላ ረጅም ጦርነት እየጠበቀቻቸው ወይም ደግሞ እየቆጠበቻቸው ሊሆን ይችላል የሚልም ግምት እንደዚሁ ይሰጣል ማለት ነው። በአጭር ቋንቋ ግን ኢራን እስካሁን ድረስ ከመጣችበት በከፍተኛ ደረጃ የገልፍ ሀገራትን የምታጠቃበት መጠን ኦልሞስት የለም በሚባል ደረጃ እየቀነሰ በመምጣቱ በኢራን ያለው ሁኔታ ምን እንደሆነ ለመናገር ይከብዳል። ይሄ ማለት እንግዲህ ኢራን ላይ ያለው ድብደባ በጣም ተጠናክሮ ነው የቀጠለው። ኢራን መፍረሷ፣ ኢራን መውደሟ ቀጥሎ ነው ያለው። እንግዲህ ኢራን ተደራዳሪዎች በተለያዩ ሀገሮች ኳታርን ጨምሮ በልዩ ልዩ ሀገራት ላይ ለድርድር ሲጋበዙ ሲለምኑና በከፍተኛ ደረጃ ሲገዳደሩ ነበረ። በጣም በኩራት ተሞልተው አንዳንዴም እዛው እንደ ቦታ ላይ ሆነው በሽማግሌ የመነጋገር በአሸማጋዮች በኩል የመነጋገር አዝማሚያ ሲያሳዩ የነበረው ማለት ነውና ፋይናሊ ግን ይሄ በተለይ ስምነቱ አሁን ይሄ MOU ተፈረመ ከተባለ በኋላ እንደገና ወደ ሆርሙዝን አቋርጠው ሊሄዱ የሚችሉ አንዳንድ መርከቦች ላይ የIRGC በወሰዳቸው እርምጃዎች ነው እንግዲህ አሜሪካ ቀጥታ ይህን የተኩስ አቁም ስምነቱን አቋርጣ ወይም ደግሞ ስምነቱን ጥሳ በቀጥታ ኢራንን ያለማቋረጥ ወደ መደብደብና ኢራንን ሙሉ በሙሉ አቅመቢስ ማድረግ ወደሚቻልበት ውሳኔ የመጣቸው በዚህ ምክንያት ነው እንጂ ኦልሞስት የተስማሙ ነው የተባለ እንደነበረ ይታወቃል ማለት ነው። እንግዲህ ከቴህራን ጀምሮ የኢራን ከተሞች በከፍተኛ ደረጃ እየተደበደቡ ናቸው። ነገር ግን በተቃራኒው ኢራን ምንም ማየት መከላከል ወደማትችልበት አዝማሚያ እየመጣች እንዳለ እየታየን ያለው ማለት ነው። እንግዲህ የአሜሪካ B1 ቦምብ ጣይ አውሮፕላን ይሄ ለመጀመሪያ ጊዜ ጥቅም ላይ ነው ያዋለው። ይሄ አውሮፕላን በፍጥነቱ አይደለም የሚመረጠው፣ በፍጥነቱ ሳይሆን የተመራጭነቱ በአንድ ጊዜ የሚፈለገውን ታርጌት መምታት በመቻለው ነው እና በቀጥታ የሚፈለገውን ታርጌት ማውደም ይችላል። በአንድ ጊዜ ብዙ ነገሮችን መምታት ይችላል ማለት ነውና ይሄ B1 አውሮፕላን ቦምብ ጣይ አውሮፕላን አድቫንቴጁ ይሄ ነው ማለት ነው። በዚህ ምክንያት እንግዲህ አሜሪካ ይሄንን ለመጀመሪያ ጊዜ ጥቅም ላይ አውላ በኢራን ላይ ከፍተኛ ጉዳት በማድረስ ላይ ነው የምትገኘው እና ይሄ እንግዲህ አሁን ኢራን ያለችበት ሁኔታ ምናልባት አስቀድሜ ስለ ኢራን በተነገረው የኤርሚያስ የትንቢት መጽሐፍ ላይ ዋነኛ ወይም ዋና ያላቸው መሳሪያ ይላል። የሚገርመው ነገር እንግዲህ በእስራኤል ዙሪያ ያሉ እግዚአብሔር የእስራኤልን ጠላቶች ነው የሚበቀለው።
የኃይላቸውን መሳሪያ የሆነውን የኢላምን ቀስት ሰብራለሁ ብሎ በእስራኤል ዙሪያ ያሉ የእስራኤል ጠላቶች በሙሉ የሚታጠቋቸው እነዚህ ቀስት የሚለው ሚሳኤሎቹ ነው። እነዚህ እንግዲህ ምንጫቸው ኢላም ናት ወይም ደግሞ ኢራን ናት ማለት ነው እና ከዚች ሀገር በሚወስዱት ድሮኖች በሚወስዷቸው ሚሳኤሎችና ሮኬቶች ነው እንግዲህ እስራኤልን ለማዳከም እስራኤልን ለማጥፋት በከፍተኛ ደረጃ እነዚህ ታጣቂዎች የሚሰሩት ማለት ነው። ዞሮ ዞሮ እግዚአብሔር ግን አሁን ይህን ቀስት ሰብረዋለሁ የሚለው ቃል ያው ምንም ጥያቄ የለውም። ኢራን ያላትን ትምክት በዚህ መንገድ የምታጣው ከሆነ እግዚአብሔር አስቀድሞ ይሄ ነገር በኢራን ላይ እንደሚሆን አይቶ በነቢዩ በኩል እንደተናገረ እናስባለን። እንግዲህ ምናልባት በአሜሪካና በኢራን መካከል ሊደረስ ተቃርቦ የነበረው ስምምነት ላይ አሜሪካ የሚሳኤሎቹን ጉዳይ ከስምምነቱ አውጥታው ነበርና ይሄ እንደው በጣም ከፍተኛ ጥያቄ አስነስቶ ነበረ። ምክንያቱም እስከ ዲያጎ ጋርሻ ድረስ የሚተኮስ የረዥም ርቀት ሚሳኤል አላት ተብሎ ኢራን በሚጠረጠርበት ጊዜ ዶናልድ ትራምፕ የሚሳኤሉን ጉዳይ ትተውት በኒውክሌሩ ላይ ብቻ አተኩረው ኢራን የኒውክሌር ባለቤት የማትሆንበትን አግባብ ለመፍጠር በእጇ ላይ ያለው ወደ 460 ኪሎ ግራም የሚጠጋ ዩራኒየም እንድታወድም ብቻ ዋነኛ ትኩረት አድርገው ይሰሩ ነበርና ለምንድነው የኢራን የሚሳኤል የምርት መጠን ውሳኔው እንትን ውስጥ ያልገባ ስምምነት ውስጥ ያልገባው የሚል ጥያቄ ሲቀርብላቸው ማንኛውም ሀገር በሚታጠቀው ልክ ኢራንም ሚሳኤል ልታጠቅ ይችላል የሚለው የተለሳለሰ የዶናልድ ትራምፕ ምላሽ ምናልባት ኢራን ላይ ያለው የሚሳኤል መጠን እየቀነሰ መምጣቱ ኢራን ያላት የሚሳኤል አቅም እየተዳከመ መምጣቱን ምናልባት በሚስጥር መረጃ አግኝተው ሰው ሊሆን ይችላል እንደዛ ብለው ነገሩን ቀለል ቸል አድርገው ያሉት። ምክንያቱም ይሄ አሁን እየታየ ነው ያለው ኢራን የምትተኩሳቸው ሚሳኤሎች በአጸፋው በከፍተኛ ደረጃ እየተመናመኑ እየቀነሱ ምናልባት የሉም ወደሚባል ደረጃ ሆኖ ኢራን ዝም ብላ የምትደቆስ የምትደበደብ ሀገር ሆና ነው ያለችው እንጂ በፊት ትንሽ ስትነካ ወዲያውኑ እንደ ችቦ አንስታ እንደ እንትን ታስፈነጥረው አገሩን ትሞላው ነበር በሚሳኤል ማለት ነውና እሱ ነገር ሙሉ በሙሉ እየጠፋ ያለበት ሁኔታ ተፈጥሮ እንግዲህ ኢራን ብቻ ሳትሆን በእርሷ የሚታጠቁ በእርሷ የሚደግፉ እነዚህ የተለያዩ ኃይላትም በከፍተኛ ደረጃ ድንጋጤ ውስጥ መግባታቸው ታውቋል ማለት ነው። እንግዲህ በእንዲህ እንዳለ የሲአይኤ አንደረስኩበት ያለው መረጃ አለ። እሱም ራሻ የኢራን የገልፍ ሀገራት እንድትመታ መረጃ የሰጠቻት እንዳለ እና ሻሂድ የሚባለው የኢራን ድሮን በራሻ እንደገና ተሻሽሎ መሰራቱና እንደገና ወደ ኢራን መምጣቱን ኢራን ይህን ድሮን በከፍተኛ ደረጃ እየተጠቀመችው እንዳለ እና አንዳንድ ሀገራትን ለመምታት እንደምትጠቀምበት ደርሶበታልና ምናልባት ኢራን እየተዋጋች ያለችው ጦርነት የፕሮክሲ ውጊያ የፕሮክሲ ማለት የውክልና ጦርነት ማለትም የራሻ ውክልና ጦርነት ሊሆን ይችላል የሚል በከፍተኛ ደረጃ እየተነገረ ነው ያለው። እንግዲህ በተለይ ራሻና ቻይና አሁን አሜሪካ ከኢራን ጋር በገባችበት ሰጣ ገባ ውስጥ በቀጥታ እጃቸው እንዳላስገቡ ይታወቃል። በቀጥታ ማለት ተገልጠው ማለት ነው። እንግዲህ ኢራንን ለመርዳት አብረው ጦራቸውን አሰልፈው በቀጥታ ከኢራን ጋር ውጊያ እንዳልገጠሙ ይታወቃል። ግን ከዚህ በፊት ስለ ቻይና ሲወራ እንደነበረው ቻይና በጣም ከፍተኛ የሆነ መረጃ ለኢራን በመስጠት እና መሳሪያም ጭምር ነው የምታስታጥቃት። በዛ መንገድ ኢራን ሬዚስት ማድረግ መቋቋም የምትችልበትን አቅም ስትሰጣት እንደነበረ በከፍተኛ ደረጃ ሲወራ ነበር። አሁን ግን ያው የታወቀ ነገር ነው። ግን ሲአይኤ ደረስኩበት ያለው ይሄ መረጃ ራሻ በዚህ ጦርነት ላይ ቀጥታ እጇ እንዳለበት ነው እና መረጃ ከመስጠት ጀምሮ ሌላ ነገሮችን በግልጽ ለኢራን እያደረገች እንዳለ ነው የተናገረው ማለት ነው። እንግዲህ ያው እንደምናውቀው ደጋግመን እንደምነግራችሁ የራሻና የኢራን ጦርነት የጎግ ማጎግ ጦርነት ነው። ወደዛ ጦርነት መገባቱ አይቀሬ ነው፣ የጊዜ ጉዳይ ነው። ይሄ ጦርነት እንኳን ወደ 4 ወር ተጠጋ። ስለዚህ ቀጥሎ ምናልባት እነዚህ ሀገራት ተገልጠው ገብተው በጣም የሚያስፈራው የጎግ ማጎግ ጦርነት ላለመነሳቱ ምንም ጥያቄ የለውም። ዳርዳር የማለቱ ጉዳይ ጊዜ ነው፣ የጊዜ ጉዳይ ነው እና በተለይ እነዚህ የሩቅ ምስራቅ ሀገራት እና እንደ ራሻ ያሉ ሀገራት የአሜሪካንን በከፍተኛ ደረጃ መዳከም ይፈልጋሉ። ስለዚህ
ይሄንን ጦርነት እንዲቀጥል የመፈለግ ነገር አለ። የአሜሪካን አቅም እና ቴክኖሎጂዋን ጭምር አክሰስ ለማድረግ ስለሚጠቅማቸው ኢራንን ተጠቅመው ኢራንን የጦስ ዶር አድርገው እንትን ማድረግ ይፈልጋሉ። ልክ አሜሪካ ዩክሬንን እንትን ብላ ከራሻ ጋር ወይም አውሮፓና ኖት ኦንሊ አሜሪካ አውሮፓም ጭምር አንድ ላይ በዩክሬን ምክንያት ከራሻ ጋር ሲዋጉ እንደነበረ ሁሉ እያስታጠቁ አሁን ደግሞ በዚህ በኩል የራሻ ጦርነቱን አዙራው አሜሪካ ቀጥታ እዚህ ጦርነቱን እዚሁ ኢራን ላይ እንድታደርገው አድርገዋል ማለት ነው። ፕሮክሲ ዋር ነው፣ ምንም ጥያቄ የለውም። ፕሮክሲ ዋር ነው። እነዚህ ሀገራት ባይኖሩ ኖሮ ኢራን ይሄን ያህል መቋቋም አትችልም። በተለይ መረጃው ነው ከጦር መሳሪያው ያላነሰ ትልቅ ዋጋ ያለው መረጃው ነው። እነዚህን የተመረጡ የጦር ቤዞች ኢራን መደብደብ የምትችለው ቀጥተኛና ግልጽ የሆኑ የተጣሩ መረጃዎችን በማግኘቷ ነው እና ይህንን የሚሰጧት ራሻ እንደ ቻይና አይነት ሀገራት መሆናቸው ይታወቃል። ዞሮ ዞሮ እንግዲህ የኢራን ወይም የኤላም ቀስት ወደ መሰበር እየመጣ ከሆነ ጦርነቱ ሌላ ቅርጽና ሌላ መልክ ሊይዝ የሚችልበት ሁኔታ ሊፈጠር ይችላል። ያው ሁቲ በራሱ አቅጣጫ ቀይ ባህርን በተመለከተ በባቤል መንደብ እየፈጠረ ያለው ሌላ የመተላለፊያ የባህር መስመር ላይ እየፈጠረ ያለው ከፍተኛ ቀውስ አለ። እሱ ራሱን ችሎ ሌላ ትልቅ ችግር ነው። በቀላሉ ማስቆም የሚቻልበት ሁኔታ ሊኖር ይችላል። አሁንም ሀያላኑ እንደዚሁ ገብተውበት ጦርነቱ ደግሞ ከሆርሙዝ ወደዛ ወደ ቀይ ባህር እንዲገባ ካላደረጉት በስተቀር በእርግጠኛነት ሁቲ ይሄን ያህል ከባድ የየመን ሁቲ ከባድ ነው ብሎ ማሰብ አስቸጋሪ ነው የሚሆነው። እንግዲህ በዚህም በዛም እያለ ሀያላኑ በግራ በቀኝ ያሉ ቀስ ያሉ እየከበቡ የሚፈልጉትን አቅጣጫና መልክ ጦርነቱን የማስያዝ ነገር የተለመደ ነው ያለው። አሜሪካ ከአውሮፓ እንደምንጠለዋ እንዲሁም ደግሞ ኢቭን ከእስራኤል ጋር ባላት ነገር ያው የተፈጠረው ነገር ይታወቃል። የተፈጠረው ግርግር ዞሮ ብዙም አሜሪካና እስራኤል ላይ ያለው ብሎ ማሰብ ከባድ ነገር ነው። የረጅም ጊዜ በጣም ጥልቅ የሆነ ግንኙነት ነው። የአሜሪካና እስራኤል ቁርኝት በጣም ከባድ ነው። ጊዜያዊ የሆኑ እንትሮች ቁጣዎች በመሪዎች መሃል የሚፈጠሩበት ሁኔታ አለ እንጂ እነዚህን ሀገራት መለያየት በጣም ከባድ ነው። ግን የሚለያዩበት ጊዜ ግን እንዳለ ማሰብ ጥሩ ነው። ምክንያቱም እስራኤል እገዛን ከአሜሪካ ሳይሆን ምናልባት ከአውሮፓ የምትፈልግበት ጊዜ ይመጣልና ወደዛ ዳይሬክሽን ነገሩ የሚያዘምበት ሰዓት ይመጣል ብዬ አስባለሁ። እና አሁን ብቻ የተፈጠረችው ነገር ምልክት ናት። እነዚህ በቃ ለዘላለም ላይ ሊያዩ የሚመስሉ ሀገራት ሁለተኛ እንደው መሳሪያ አንቀባበልም፣ ሁለተኛ እናንተ መሳሪያ አንፈልግም፣ የእናንተን እርዳታ አንፈልግም፣ በእናንተ አልቆምንም ወደሚል ነገር እስራኤል መምጣቷ በጣም ያልተጠበቀና አስገራሚ ነገር ነው። የእስራኤል መንገድ የእግዚአብሔር መንገድ ስለሆነ ማለት ነው። እስራኤል ምንም እንኳን ቴክኖሎጂ ቢኖራትም የጦር መሳሪያዎች ብታጠቅም እግዚአብሔር ግን ለሕዝቡ ጊዜ ስለሚዋጋላቸው ከእንደዚህ አይነት ትምክህት ሊሆኑ ከሚችሉ መሪዎች ወይም መንግስታት መለየቷ የማይቀር ነው። ዞሮ ከሞት ጋር የሆነው ቃል ኪዳን ከሲኦልም ጋር የሆነው መሐላ መጨረሻ ላይ ከአውሮፓ ጋር ይፈጸማል። አያድኗቸውም። ያ መከራ ያልፋል። ከዛ ግን እግዚአብሔር ሕዝቡ እንደገና መልሶ የራሱ ያደርጋልና የጎግ ማጎግ ጦርነት ያው እያስገመገመ ነው ያለው። በከፍተኛ ደረጃ እየተሟሟቀ ነው ያለው። ዓለማችን ወዴት እየሄደች እንዳለች ሁላችንም በዘመናችን ላይ እየተፈጸመ ያለ ነገር ስለሆነ ትንቢት አይደለም ይሄ፣ ወደፊት የሚሆን አይደለም፣ ግልጽ ነው። ታሪክ አይደለም፣ ወደ ኋላ እንደምናስበው አሁን ባለንበት ዘመን ላይ እየሆኑ ያሉ ነገሮች ግራ የሚያጋቡ ትንሽም ተስፋ የሚያስቆርጡ ናቸው። ግን ጌታ ኢየሱስ ክርስቶስ እንደሚመጣ ማሰብ፣ ጌታ ኢየሱስ ሊመጣ ዘመኑ እንደቀረበ ማወቅ፣ መረዳትና ይሄን እውነት መጠባበቅ ላማኝ ለሚያምኑ ሰዎች በጣም ትልቅ የልብ ድፍረት፣ ትልቅ የልብ ትምክት፣ ትልቅ ደስታ እንደሚፈጥር አምናለሁኝ። ሴት ስታምጥ ምጧ ያስጨንቃል፣ ግን ልጅ ሊወለድ ነው፣ ህይወት ሊወለድ ነው እና በርቻ አይዞሽ እያሉ መግፋትና ማበረታታት ማዋለድ ግዴታ ነው። ዓለማችን እንደዚህ ያለ ምጥ ውስጥ የገባች ነው ያለችው። ምጡ ከዚህ በኋላ እየጨመረ ነው የሚሄደው። ግን የሚወለድ ህይወት አለ፣ የሚወለድ መንግስት አለ፣ የሚገለጥ የዘላለም መንግስት አለ። እሱ ነው ተስፋ የምናደርገው ማለት ነው።
ነገሮች ይህን ይመስላሉ። ወዴት እንደሚሄዱ የሚቀጥሉት ጊዜያትም አብረን እንመለከታቸዋለን። ቤተሰቦቻችን በመሳያ ፎር ኢንተርናሽናል ሚኒስትሪ ለ3 ሳምንት ወይም ለ15 ቀን ዘጋጅቶ የነበረው የመጽሐፍ ቅዱስ የስነ ልቦናና የዝማሬ ወይም ደግሞ የቮካል ትሬኒንግ ቀጥለው ነው ያለው። እንግዲህ ባለፉት 2 ሳምንታት የመጽሐፍ ቅዱስና የስነ ልቦና ስልጠናዎች ሲሰጡ ቆይተዋል። ከፊታችን ሰኞ ጀምሮ ደግሞ ለ5 ቀን ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ አርብ የቮካል ትሬኒንግ እጅግ በጣም ከፍተኛ ልምድ ባላቸው ከያሬድ ሙዚቃ ትምህርት ቤትና ከመካነ ኢየሱስ ሴሚናሪ የመጡ አሰልጣኞች የሚሰጡት የዝማሬ ስልጠና አለ። በኳየር በሶሎ የምታገለግሉ ወገኖች ድምጻችሁን ማሻሻል፣ ቶናችሁን፣ ትፋሻችሁን መቀየር፣ ማስተካከል የምትፈልጉ ወገኖቼ ይህን አጋጣሚ እንድጠቀሙ ነፃ ስልጠና ነው። በገንዘብ ማታገኙትን እዚህ መገናኛ ግሬት ኮሚሽን 3ኛ ፎቅ 311 ላይ ብትመጡ ከጠዋት 3 ሰዓት ጀምሮ እስከ 6 ሰዓት ተኩል ከሰኞ ጀምሮ የዝማሬ ወይም ደግሞ የድምጽ ስልጠና ይሰጣል ማለት ነው። ይህ ምስራች ላበስራችሁ እወዳለሁ። የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። ኢየሱስ ክርስቶስ ይመጣል። ኮሜንት ላይ የገባችሁ ማራናታ ማለት እንዳትረሱ። በዚሁ ድንቅ ፍጻሜን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ ወገኖቼ ባካችሁ ዝም ብላችሁ ገፍታችሁ ሰምታችሁ አትወጡ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ጸጋ ከሁላችሁ ጋር ይሁን። ኢየሱስ ይመጣል።